ምን አባል ሰራ ሙዝ ቤት መጣው? እባክህ ሳሚ ተረጋጋ። ቤቴ ይሄን የገማ ቤት ነው ቤቴ የምትለው? አንተ እኮ የቱጃር ዘር ነህ ራስን ስለማታውቅ እንጂ። ትሰማኛለህ? እንድትመለስ አንድ እድል ልስጥህ። ያንተን እድል ቀጥለህ ብለውሽ። ሙዝ ነው ዳቦን ረስቼው ነው። ምናልባት ራት እንኳን ይሆናችኋል ብዬ ነበር፣ ግን ለዝንጀሮ ሙዝ በቂው ነው። መልካም ጊዜ። ይሄ ውሻ አንተ ደግሞ እዚህ ምን እየሰራህ ነው? አይዞሽ አንቺ ጋር አይደለም የመጣሁት፣ ወንድሜን ለመጠየቅ ነው የመጣሁት። ደግሞ እንዴት ነው ያማረብሽ እባክሽ። ይሄ ህይወት ላንቺ የተመቸ ነው ማለት ነው። ግድ የለም በአሁኑ እንደፈለክ ተሳለቅብኝ። ከዚህ በኋላ ምን ልታመጪ? ክንፍሽን ተመተሻል እኮ። አሁን ትሰማኛለህ? ከዚህ ቤት ማትወጣ ከሆነ ለፖሊስ ደውላለሁ። ለዚህ ነው ለፖሊስ የምትደውይው ነው እያለሁ ያማል ያንተ። ትሰማኛለህ? አሁን ከዚህ ውጣ። ትሰማኛለህ? ከዚህ ቤት ማትወጣ ከሆነ ግንባርም ብዬ ነው የምገድልህ። ሮቤል ከሉላ ፍቅረኛ ጋር ተደባደበ። ሽብሩ እነ ሉላ ቤት ዘበኛ ሆኖ ገባ። ሳሮን እዛ ቤት ሰራተኛ ሆኜ እንዲቀጠር አድርግ ብለዋለች። ሽብሩ አሁን ከሮቤ ጋር ሳይሆን ከሱራፌል ጋር ለመሆን ወስኗል። ሱራፌልን ያስወጋው ማን እንደሆነ ታወቀ። ወይዘሮ ዘርፌ ዶክተሩን ልትገለው እንደምትፈልግ የሚያሳይ ሪከርድ ቢሰማም ዶክተሩ ይሄ ከሷ ይጠበቃል፣ እሷም ቢሆን አታምነኝም፣ እኔም አላምናትም ብሏል። ሉላን በዚህ መሀል እኔ መጠቀሚያ እያረጋችሁኝ ነው የሚል ሀሳብ አንስታለች። ዶክተሩ ሉላን ከልቦ ያፈቀራት ይመስላል። ስለሷ አብዝቶ ማሰብ ጀምሯል። ግን ደግሞ እትማማቾቹ ይገናኛሉ የሚል ስጋትን ፈጥሮበታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው እንግዲህ ቤዛ ተከታታይ ድራማ ሱራፌል ሪያድ ስራ እየሰራ ባለበት ድንገት ሁለት ወጣት ተሳፋሪዎች ጫካ ውስጥ ይዘውት ሄደው ያለውን ስልኩን ከተቀበሉት በኋላ ስልኩን ያለውን ኪሱ ያለውን ገንዘብ ከተቀባበሉት በኋላ ሱራፌል ራሱን ለመከላከል ሲታገል ባለበት ጊዜ በስለት ወቅተውታል። እንደምንም ወደ ቤት ሲመጣ ቤዛ ተደናግጠው በአካባቢ ያለ ክሊኒክ ወስደውት የሕክምና እርዳታ አግኝቷል። አሁን ላይ ጥሩ ደረጃ ላይ ቢሆንም ቤዛ ግን እጅግ በጣም ተደናግጣለች። አንተ ጥለኸኝ ብትሄድ እኔ ምን ሆናለሁ የሚል ጥያቄ እያቀረበች ነው። እናም ከዚህ በኋላ ሪያድ የሚባል ነገር አሰራም፣ መስራት ካለብኝ ምን ይሰራለሁ ብላለች። እሱም እስከ መቼ ድረስ ነው ጥገኛ ሆነን የምንኖረው? እስካሁን ድረስ እኮ የነ ቤዛ ጥገኞች ነን። ስለዚህ ራሳችንን ችለን መኖር አለብን ብላል እያለ ነው። ቤዛም ደግሞ በዚህ ሀብትና ንብረቴን ለማስመለስ አግዘኝ እንጂ በጭራሽ ሁለተኛ እንዲሰራ አልፈቅድልህም እያለችው ነው። ግን ደግሞ ሱራፌል አይ በጭራሽ እኔማ ይህን ስራ መስራት አለብኝ፣ አንዴ እንደዛ ሆንኩ ማለት ሁለተኛ ይደገማል ማለት አይደለም ብሏል። ሳሚም ስተቱ የኔ ነው እያለ ነው። ሪያድ ስራ ላይ እንደነዚህ አይነት ስራው ነገሮች ሊፈጠሩ እንደሚችሉ ቀድሜ እኔ መናገር ነበረብኝ፣ ጥፋቱ የኔ ነው፣ ዘንግቸው ነው እንጂ ሁሉንም ቀደም ብዬ ማሳወቅ ነበረብኝ እያለው ነው። ሱራፌል ከበፊቱ ይልቅ መታመን የቻለበት ደረጃ ላይ ደርሷል። ምክንያቱም ሉላን ቤዛን ለመታደግ ቤዛን ለመጠበቅ የተሄደባቸው የተለያዩ መንገዶች ለራሱ ዋጋ ቢያስከፍሉትም እሱ ግን በአቋሙ ጸንቶ እስካሁን ድረስ ከቤዛ ጎን መሆኑ አሁንም ቢሆን ሀብትና ንብረቱ ይቅርብን፣ ከዜሮ መነሳት እንችላለን እንጂ አንቺን ማጣት አልፈልግም እያለ ነው። ግን ደግሞ አሁን አንቺና እህትሽ አንድ ላይ መሆናችሁን አንቺና ሉላ አንድ ላይ ስትገናኙ ዶክተሩ የሚከታተል ሰው መቅጠሩ አይቀርም። በዛ ላይ ደግሞ ላንቺም ሆነ ለሷ ህይወታችሁ አደጋ ላይ ነው። አሁን ላይ ሉላ እያሳዘነች ነው እያለ ነው። ሱራፌል አሁን ለሉላ ማዘን ጀምሯል። አሁን እሷ የገባችበትን ችግር ራሷ ብቻ ናት የምታውቀው። የባለፈውን ስህተቷን ለማስተካከል እየሄደች ያለችውን ርቀትና ያለችበት ችግር ከሷ ውጭ ማንም ሊረዳው አይችልም እያለ ነው። ሳሚም እሱ እውነት ነው፣ ከዚህ በኋላ ቢያንስ እስከ ዛሬ ሁላችንም በየራሳችን ሀጃ ተጠምደን ከጎናችሁ አልነበርንም፣ ከዚህ በኋላ ከጎናችሁ ነን እያለ ነው። ሳሮን በተቻላት መጠን ከቤዛ ጎን እንዲቆም ሽብሩን እያስማማችሁ ነው። ሽብሩ ስለ ሳሮን ቡና ቤት ሰራተኛ መሆኗን አውቆ እሳት ለብሶ እሳት ጎርሶ ወደ ሳሮን መጥቷል። ሽብሩ ሮቤል ጋር ተቀጣጥሮ በሄደበት ከዚህ በኋላ ሉሲን እንደማይፈልጋትና ሉሲን ክብሩን የሚነካው የሰው ሚስት ነጥቆ መሄዱ እንደሆነ ጭምር ተናግሮ አሁን ላይ ልቡን ያሸፈተችው ሌላ ንግስት እንዳለች ሲናገር ሮቤልም በጭራሽ እንድዛማ ልታረግ አትችልም እያለው ነው።
እና እሷን ልትሆኑ ማለት ነው እያለው ነበረ። አይ ከዚህ በፊት ዘበኛ ትገባለህ ያልክበትን ቦታ ጠበቃውን አፈላልግልኝ፣ እኔ ከዚህ በኋላ የሰው ሚስት ይዤ አልሄድም እያለ ነው። ክብሬንስ የሚነካው የሰው ሚስት ይዤ ብሄር ነው። አሁን ልቤ የወደቀው ለአንድ ሴት ነው እያለ ነበር። መቼም ሳሮንን አይደለም አይደል ቢለውም አዎ ሳሮንን ራሷን ሲል ሮቤል እሱን ለማሳመንና ሽብሩን የነሳሚ ጥላት ለማድረግ እየገፋፋው ነው። ሽብሩ ግን ልቡን ስለተነጠቀ ስለ ሮቤል ያን ያህል ቦታ ሰጥቶ ማዳመጥ አልፈለገም። ግን ደግሞ ያልጠበቀውን ዱብዳ የሆነበትን ቃል ተናግሮታል። ግን ስራዋ ምን እንደሆነ ታውቃለህ ሲል አልጠየኳትም አልነገረችኝም ብሎት ነበር። ግን ደግሞ የቡና ቤት ሰራተኛ ከመሆኗም በላይ ሱራፌል ጋር እንደተኛች ነግሮታል። በዚህን ጊዜ እጅግ በጣም ተናዷል። ይሄን የምታረገው እኔ ከሷ እንዲርቅ ነው አይደል ብሎት ነበር ሮቤልን። እናም እንግዲህ ሽብሩ በጣም ተናዶ እዛው ቁጭ አርጎት ሄዶ ሳሮንን ማግኘት እንደሚፈልግ ነግሯት አቃጥባታል። ሽብሩ ሳሮንን ካገኛት በኋላ ምን ብሎ እንደሚጠይቃት ግራ ገብቶታል። እንዴ የጠራኸኝ ቆዝመህ ልትቀመጥ ነው እንዴ? ባስቸኳይ ፈልግሻለሁ ያልከኝ? እየጠበቅኩህ ነው ንገረኝ ብለው ነበር። እሱ ግን ካፉ አውጥቶ መናገር አልፈለገም። ምንድነው ስራሽ ቢላትም አሁን ስራ እየፈለገች እንዳለችና ምንም ስራ እንደሌላት ነግረዋለች። ከዚህ በፊት ምንድነው እየሰራሽ የነበርሽው ብሎ ተናዶ ስሜታዊ ሆኖ ሲጠይቃት ስለነበረ ሮቤል ነው አይደል? ሮቤል የቡና ቤት ሰራተኛ ናት አለ አይደል እያለችው ነበር። ይሄው አንቺም ለመጥራት ይከብዳል አይደል? እንዴት እስከዛሬ ያልነገርሽኝም እያላት ነበር። እሱም ያለፈ ታሪኳ እንደሆነና ያንቺኛዋ ሳሮን እዛው እንደቀረች እድሜ ለቤዛ ተቀይሬያለሁ። በቤዛ ምክንያት ሁሉንም ነገር ትቼዋለሁ። እንዴት ሱራፌል ጋር ተኝተሻል ልትለኝ ነው አይደል? ሲል ጨከነሽ ጠራሽው እያለ ነበር። ግን አንተ ከዛም ጋር ከሁሉም ሰው ጋር እያወራህ የሁሉንም ሰው መስማት አልነበረብህም። ግን ደግሞ አንተን ክብርህን የምትነካ ሴት ምን ያደርግልሃል? ለክብርህ ስለምትጨነቅ እኔ ያቺ የድሮዋ ማንነቴ ነበር። ግን ደግሞ ለአንተ ክብር የቡና ቤት ሰራተኛ አትመጠንህም አይደል ብላ ጥላው ልትሄድ ስትል አይ ጥለሽኝ አትሄጂ እያናገርኩሽ ነው ብሏት ነበር። ከዚህ በኋላ ከኔ ጋር ምን ታረጋለህ ብላ አመናጭቃው ጥላው ሄዳለች። በዚህን ጊዜ እንግዲህ ሽብሩ ከመንገድ ላይ ቆሞ ቀድሞ አስቆሟታል እና እሷንም የተፈጠረውን ነገር በድጋሚ እንድታስረዳው ጠይቋታል። እሷም እንግዲህ የተፈጠረውን የሁሉ ታሪክ ያለፈ ታሪኳ እንደነበረ ለመጨረሻ ጊዜ የተቀበረው የቡና ቤት ሰራተኝነቷ ቤዛን ካገኘች በኋላ እንደሆነ ነግረዋለች። እናንተ አሁን ከተበዳይ ነው ከበዳይ የምትሆነው ብለው ነበር። እሱም ከተበደለ ከተገፋ ነው እንጂ ከበዳይ መሆን አልፈልግም ብሏታል። እንግዲያስ እንደዛ ከሆነ ከሱራፌል ጎን ቁም። ሮቤል ስንት ነገር እያለህ እንደሆነ ከመጣህ ጀምሮ ለጸብ እንደሆነ እየጋበዘ ያለው እየተመለከትክ ነው። ከተገፉት ከነቤዛ ጎን ቁም። እዛ ቤትም ለዘበኝነት ግባ እያልኩ ያለሁት እነዛ ምስኪኖቹን መላኮቹን ከሰይጣን እንድጠብቃቸው ነው እያለች አስማምታው ነበር። እነሱም እኔ እኮ የዛ ቤት ነገር ውጥንቅጡ ጠፍቷል፣ ግራ ገብቶኛል እያለ ነው። በዛ ላይ ሽብሩ ከመጣ ጀምሮ ከሮቤል ብዙ ትዝብቶችን ወስዷል። እሱ ከመጣበት ሰዓት ጀምሮ ሮቤል ግዴለው ቁረጠው እያለ በስልክ የሚናገራቸውን የሚለዋወጣቸውን ድምጾች ሁሉ ስለሚሰማ ከሱ ጎን መሆን አስጠልቶታል። ያ የድሮ የሚያውቀው ሮቤል አልሆን ብሎታል። ግን እውነቱ የት ጋር ነው የሚል ጥያቄም አንስቷል። እውነት ያለው ከነቤዛ ጎን ነው። ሀብትና ንብረታቸውን የተገፈፉት በዘርፌ ነው። ስለዚህ ከሉላ ጎን እና ከሱራፌል ጎን እንድትሆን ነው የምጠይቅህ እያለችው ነበር። እናም እንግዲህ ሽብሩ ወደ ሀገሩ መሄዱን ለሳሮን ሲል ትቶታል። ሉሲን ከዚህ በኋላ አልፈልግም፣ እኔ ድሮም ቢሆን እኮ ለሉሲን ለክብሬ እንጂ ያን ያህል ፍላጎቱ የለኝም እያለ ነው። እና አሁን ከሱራፌል ጎን እንደሚሆንና ለእውነት እንደሚቆም እዛ ቤትም ከሳሮን ጋር ተስማምቶ ጥበቃ እንደሚገባ ቃል ገብቶላታል። ሳሮን እና ሳሚ ተገናኝተው ሳሚ በራሴ ጉዳይ ተጠምጄ እስካሁን አብሬያችሁ አልነበርኩም፣ ከዚህ በኋላ ግን በጉዳዩ መግባት እፈልጋለሁ የሚል ሀሳብ አንስቷል። ሉላ ለዶክተሩ ያክስቷን ሪከርድ ያሰምተዋለች። ዶክተሩም ያን ያህል ምንም አዲስ ስሜት አይታይበትም ነበር። ለምንድን ነው የስሜት ለውጥ እያየሁብህ አይደለም ብትለውም ይሄ የሚጠበቅ ነገር እንደሆነ ወደዚህ ቤት ስመጣ ምን ፈልጌ እንደሆነ ታውቃለች። እሷም ወደ እኔ ስትመጣ ደግሞ ምን ፈልጋ እንደሆነ አውቃለሁ። ይሄ እኮ የሚጠበቅ ነገር ነው ብሏታል። እና በዚህ መሀል እኔም መጠቀሚያ እያደረጋችሁኝ ነው ማለት ነው የሚል ሀሳብ አንስታ ነበር። ሮቤል በእርግጥም አላመናትም፣ ግን ደግሞ እሷ የተቻላትም ሁሉ በዶክተሩ ልብ ለመግባትና ለመታመን የተቻላትም ሁሉ እያደረገች ነው።
እናም እንግዲህ ሉላ ቤዛ ጋር ተገናኝተው እያወሩ ነበር። ለዶክተሩ ሪከርዱን እንዲያሰማችውና ምንም አዲስ ነገር የስሜት ለውጥም ሆነ ምንም ነገር እንደሌለ ይህን የሚያውቀው ነገር እንደሆነ ነገረኝ ስትላትም ምን አስቦ የሆነ የተጠራጠረ ይመስልሻል እያለቻት ነበር። በሌላ በኩል ሉላ ሰላይ ተቀጥሮባታል። ግን ደግሞ እንደምንም ተደብቃ ተገናኝተዋል። ከኋላች ሰው አልተከተለሽም ወይ ስትላትም ተከትለዋት እንደነበረና እሷን መናፈሻ ገብታ እንደነበረ ከመናፈሻው በጓሮ በር አምልጣ እንደመጣች ነግራታለች። ሱራፌል ቤት ውስጥ ሳሚ እየተንከባከበው ነው። እናም እንግዲህ ቤዛ ሉላን ለማግኘት ከቤት ወጥታ ስለነበረ እናም እንግዲህ ስትቆይባቸው ሱራፌል ስልክ ደውሏል ማለት ነው። ሳሚ ስልክ ሲደውል ሲለው ሱራፌልን ምንም ነገር እንደሌለው ሲነግረው ይቅርታ ረስቼው ነው ብሎ በራሱ ስልክ ደውሎላት እየመጣች እንደሆነ ነግራው ነበር። እናም እንግዲህ መንገድ ላይ እያለች ዶክተር ሮቤል ሳታት ብሎ እቤት ድረስ እነ ሳሚ ቤት መጥቶ በሱራፌል ላይ ተሳልቆበታል። ሳሚም አሁን ገና ገባኝ፣ እሱን እንዲወጋ ያደረግከው አንተና አይደል ብሎት ነበር። ሮቤልም እንዴት ብዬ ወንድሜን እንደዛ አረጋለሁ እያለ ነው። ግን ደግሞ ሱራፌልን ያስወጋው ዶክተር ሮቤል እንደሆነ ግልጽ ነው። ሱራፌልም እባክህ ቤቴን ለቀህ ውጣልኝ፣ የምትፈልገው ውድቀቴን ነበር አይደል? ምን ፈልገህ መጣህ ቢለውም ስለምንህ እምቢ ብለህ ነው ይሄንን ድህነት ተመኝተህ የመጣው? አሁንም ቢሆን ተመለስ፣ አንተ የቱጃር ዘር ነህ፣ ድህነት አያምርብህም እያለው ነው። ቤቴን ለቀህ ውጣ ለመሳለቅ ነው ወይ የመጣው ቢለውም ሳሚም ቤቱን ለቆ እንዲወጣ እየተናገሩት ነበር። ግን ደግሞ እሱ ፈቃደኛ አልሆነም። የልቡን ተናግሮ እስከሚጨርስ ድረስ ከቤቱ መውጣት አልቻለም። እናም እንግዲህ ሙዝ ይዞ እንደመጣና ሙዝ ደግሞ የዝንጀሮ እንደሆነ ተናግሮ ዳቦውን ረስቶት እንደሆነም ጭምር ተናግሮ ዝንጀሮ ብሎ ሰድቧቸው ሄዷል ማለት ነው። በል እንግዲህ ሲያለብህ ትመጣለህ፣ ወዲህነቱ ተመችቶሃል መሰል፣ ምን አይነት ቤት ነው የተቀመጥከው? አንተ እኮ የቱጃር ዘር ነህ፣ ይህ አይመጥንህም እያለው ነው። ሱራፌልም ባክህ ቤቴን ለቀህ ውጣ እያለ እንግዲህ ከብዙ ጭቅጭቅ በኋላ ሳሚ ሮቤልን ከቤት አስወጥቶታል። ሳሚ እጅግ በጣም ተናዷል። ቤዛ ከሉላ ጋር መልስ በር ላይ ተገናኝተዋል ማለት ነው ከሮቤል ጋር። ግን ደግሞ ሮቤል የት ነበርሽ ደግሞ? እንዴት ነው ያማረብሽ? እባክሽ ድህነት ተመችቶሻል ማለት ነው እያለ በሷም ተሳልቆባታል። እሷም ደግሞ ለዘርፌና ለሉላ የእጃቸውን እንደምትሰጣቸው ጭምር መልእክቱን እንዲያደርስላት ልከዋለች። ግን ደግሞ ሮቤል የተጠራጠረ ይመስላል። አትገናኙም ማለት ነው፣ ባይሆን ይሻላችኋል እያለ እየዛተ ነው። ሉላ ሁልጊዜም ስለሱ እንደምታስብ ደውላ ነግረዋለች። ግን ደግሞ እሱም ማንኛውም ባህሪ ሽልማን እያለ ቢልም ለሉላ ግን ሳያስበው ለየት ያለ ስሜት ሳይሰማው አልቀረም። ወደ ቤቱ እንድትሄድ ያዟት ነበር። እሷ ግን ቤቷ እራት ጋብዘዋለች። እና ምን ሊፈጠር ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ